እግዚአብሔር አምላካችን ሆይ እናመሰግንሃለን። አባት ሆይ አንተ በዘመናት የሚጽፉ ሰዎችን ለቤተ ክርስቲያን የምትሰጥ መጋቢዎችን፣ እግዚአብሔር ሆይ በተለያየ ቦታም የሚያገለግሉ ሰዎችን የምታስነሳ አንተ አምላካችን ነህ። ዛሬ በመካከላችን ስላደረግከው ነገር እናመሰግንሃለን። አሁን ደግሞ እግዚአብሔር ሆይ ቃልህን ስንማር አባት ሆይ ቃልህን የሚያስተውል ልብን እንድትሰጠን፣ መንፈሳዊ አይኖቻችን የተከፈቱ እንዲሆኑ እግዚአብሔር ሆይ ለቃልህም ደግሞ ታዛዥ ልብ እንድትሰጠን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አምላካችን እግዚአብሔር ሆይ ቃልህን በግልጥነት ደግሞ እንድናገር ድፍረትን፣ ጥበብ እንድትሰጠኝ በጌታ በኢየሱስ ክርስቶስ ስም ጸለይኩ። እናመሰግንሃለን። አሜን። ምንባባችን አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 11 ጀምሮ ያለው ነው። እንደዚህ ይላል። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከታተል። መልካሙን የእምነት ገድል ተጋደል፣ የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለም ሕይወት ያዝ። ሁሉን በሕይወት በሚጠብቅ በእግዚአብሔር ፊት በጴንጤናዊ በጲላጦስ ዘመን መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዝሃለሁ። ጌታችን ኢየሱስ ክርስቶስ እስኪገለጥ ድረስ ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ። ያንም መገለጡን በራሱ ጊዜ ብፁዕና ብቻውን የሆነ ገዢ፣ የነገስታት ንጉሥና የጌቶች ጌታ ያሳያል። እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያይም አይቻለውም። ለእርሱ ክብርና የዘላለም ኃይል ይሁን፣ አሜን። ይህ ምንባባችን ጳውሎስ ለመንፈሳዊ ልጁ ለጢሞቴዎስ መጋቢነትም ምናልባት በኤፌሶን ለሚያገለግለው ለጢሞቴዎስ የጻፈለት ነው። በእርግጥ ለጢሞቴዎስ ቢጻፍም ይህ ጢሞቴዎስ በሚያገለግላት አጥቢያ ወይም ቤተክርስቲያን ውስጥ ለሁሉም በማህበር የሚነበብ ነው። ስለዚህ ትእዛዙ ግዴታ ለጢሞቴዎስ ብቻ የተሰጠ አይደለም። ጳውሎስ በእነዚህ ከቁጥር 11 ጀምሮ እስከ 14 ባሉት ውስጥ ለጢሞቴዎስ የሚሰጠው ትእዛዞች አሉ። እነዚህ ትእዛዞች አራቱ በትእዛዝ አንቀጽ የተጻፉ ናቸው። አንደኛውም ትእዛዝን ያዘለ ነው። እነዚህ ትእዛዞች የመጀመሪያው ትእዛዝ ቁጥር 11 ላይ ከዚህ ሽሽ ይለዋል። ምናልባት ከዚህ የሚለው ቃል በግሪኩ ፕሉራል ነው። ለዚህ ነው አዲሱ መደበኛ ትርጉም ከዚህ ሁሉ ሽሽ ይለዋል። በኋላ ላይ ከምንድን ነው መሸሽ ያለበት የሚለውን እናያለን። ስለዚህ የመጀመሪያው ትእዛዝ ሽሽ የሚል ትእዛዝ ነው። ሁለተኛው ደግሞ እዚሁ ቁጥር ላይ ተከታተል የሚለው ትእዛዝ ነው። ለጢሞቴዎስ ጳውሎስ እንዲከታተላቸው የሚፈልገውን ክርስቲያናዊ ባህሪያት ይነግረዋል። ተከታተል ይለዋል። ወደ 6 ነገሮችን ይነግረዋል እንዲከታተል። በሶስተኛ ደረጃ የተሰጠው ትእዛዝ ተጋደል የሚል ነው። መልካሙን የእምነት ገድል ተጋደል ይለዋል። በአራተኛ ደረጃ ደግሞ የተሰጠው ትእዛዝ ያዝ ይለዋል። የዘላለምን ሕይወት ያዝ ይለዋል። አምስተኛውን ደግሞ በቁጥር 14 ላይ ጳውሎስ ለጢሞቴዎስ 2 ምስክሮችን በመጥራት ምን ይለዋል? ያለ እድፍና ያለ ነቀፋ ሆነ ትእዛዙን ጠብቅ ይለዋል። ስለዚህ እነዚህን 5 ትእዛዞች ጳውሎስ ለጢሞቴዎስ ያስቀምጥለታል። ሽሽ፣ ተከታተል፣ ተጋደል፣ የዘላለምን ሕይወት ያዝ፣ ትእዛዙን ጠብቅ። እነዚህ 5 ትእዛዞችን ይሰጠዋል። እንግዲህ እነዚህ ትእዛዞች ለጢሞቴዎስ በሚያገለግልበት ጊዜ ወይም በግንኙነቱ ጊዜ ከክርስቲያን ወንድሞች ጋርም ሆነ ከሌሎች ጋር ባለው ግንኙነት እንዲከታተላቸው
መሸሽ ካለበት እንዲሸሽ፣ መጠበቅ ያለበትን እንዲጠብቅ እግዚአብሔር በጳውሎስ በኩል ለጢሞቴዎስ ያዘዘው ትእዛዝ ናቸው እና እያንዳንዱን ባሉን ደቂቃዎች የተወሰነ ልንናገርበት ለመናገር እፈልጋለሁ። የመጀመሪያው ቁጥር 13 ላይ ሲጀምር አንቀጹ ሲጀምር አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይለዋል። የመጀመሪያውን ቃል አይታችሁት ከሆነ አንተ ግን የሚል ቃል ነው። ይሄ ንጽጽር አለው ወይም በተለምዶ አይ ቲንክ ኮንትራስት የምንለው ነው። ከላይ ካለው ምዕራፍ ጋር ይነጻጸራል። አንተ ግን ስለሚል አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ ይለዋል እና ከላይ የነገረው ነገሮች አሉ። ምናልባት ከቁጥር 3 እስከ 10 ካነበባችሁ ጢሞቴዎስ የእግዚአብሔር ሰው በመሆኑ መሸሽ ካለበት ነገር ይነግረዋል። በእርግጥ የእግዚአብሔር ሰው የሚለውን ቋንቋ በብሉይ ኪዳን ባሉ መጽሐፍት ውስጥ ለምሳሌ ለሙሴ፣ ለአብርሃም፣ ለነቢያት የተጠቀመ ቋንቋ ነው። ለእግዚአብሔር የተሰጡ፣ ለእግዚአብሔር ዴዲኬትድ የሆኑ፣ ለእግዚአብሔር የተለዩ ሰዎችን የእግዚአብሔር ሰው የሚል ስም ይሰጣቸዋል። በዚህ ዘመን እንዳለው የሆነ የስልጣን ታይትል ወይም ለተወሰኑ ሰዎች ብቻ የተሰጠ አይደለም በአዲስ ኪዳን ውስጥ። ምክንያቱም በዚሁ በጢሞቴዎስ መጽሐፍ ውስጥ የእግዚአብሔር ቃል የተጻፋላቸውን ሰዎች በሁለተኛ ጢሞቴዎስ ላይ ምዕራፍ 3 ላይ ለጢሞቴዎስ ሲነግረው ቅዱሳን መጽሐፍት የተሰጡበትን ዓላማ ሲነግረው የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሎ ዲሞክራታይዝ ሲያደርገው ትመለከቱታላችሁ። እያንዳንዱ አማኝ የእግዚአብሔር ሰው ነው፣ ለእግዚአብሔር የተሰጠ ሰው ነው እና ለጢሞቴዎስ ምን ይለዋል? አንተ የእግዚአብሔር ሰው ስለሆንክ መሸሽ ያለብህ ጉዳዮች አሉ ይለዋል እና የመጀመሪያው መሸሽ ያለበት ምናልባት ኢሚዲየት ኮንቴክስቱ ወይም እዛቸው አጠገቡ ያለውን ጽሁፉ ላይ ያለውን አውድብ ስትመለከቱ አንዳንዶች ገንዘብን መውደድ የክፋት ሁሉ ስር ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ይለዋል እና የእግዚአብሔር ሰው በመሆንህ ገንዘብን ከመውደድ ልትሸሽ ይገባል ይለዋል። ወይም እግዚአብሔርንና ገንዘብን እኩል ልታገለግል አትችልም። ስለዚህ መሸሽ ያለብህ የመጀመሪያው ነገር ከምዕራፍ 3 እስከ 10 ከታች ወደ ላይ እየሄድና ያለ ነው። ገንዘብን ከመውደድ ነው መሸሽ ያለብህ። ገንዘብን ልታመልክ አትችልም። የእግዚአብሔር ሰው መሆንና የገንዘብ ሰው መሆን አንድ አይነት አይደለም። ወይም የእግዚአብሔር ሰው ገንዘብን ለእውነተኛ ጉዳይ ይጠቀማል እንጂ ራሱን ለገንዘብ የሚሸጥ አይደለም ይለዋል እና በዚህ ዘመን በጣም ኢምፖርታንት የሆነ አፕሊኬሽን ነው ብዬ አስባለሁ። መሸሽ ካለብን ጉዳይ አንዱ ይሄ ስለሆነ የሚቀጥሉትን ከላይ ጀምረን ማየት እንችላለን። ቁጥር 3 ላይ አንደኛ ጢሞቴዎስ ሊሸሽ የሚገባው ከልዩ ትምህርት ነው። ይሄ ልዩ ትምህርት ቁጥር 3 ላይ ከጌታችን ከኢየሱስ ክርስቶስ ጤናማ ቃል ጋር የማይስማማ ትምህርት ነው ይለዋል። ስለዚህ ጢሞቴዎስን በሁለተኛ ደረጃ መሸሽ ካለበት ነገር ሲነግረው ጠማማ ከሆነ ትምህርት፣ ከእግዚአብሔር ቃል ጋር ጌታችን ኢየሱስ ክርስቶስ ካስተማረው ቃልና ሕይወት ጋር የማይስማማ ትምህርት ፈጽሞ እንዲሸሽ ይነግረዋል፣ እንዲርቅ ይነግረዋል። ሽሽ ነው የሚለው። ይሄ የፍርሃት ጉዳይ አይደለም። መሸሹ አስፈላጊ ስለሆነ ነው። እንደ አማኝ ማድረግ ያለበት ነገር ስለሆነ ነው። በሁለተኛም ደረጃ ጢሞቴዎስ መሸሽ ያለበት አንዱ ምንድን ነው? ከትዕቢት አንጻር ከሚደረግ በየጊዜው ወይም በየቦታው ካለ በቃል መዋጋት፣ እንደ በሽተኛ ከመናፈቅ ወይም ቅናትና ክርክር፣ ክፉ ስድብን ከሚያመጡ ከእነዚህ ነገሮች ምን አድርግ ይለዋል? ሽሽ ይለዋል። በጣም በትዕቢት ከተነፋ ህይወት ወደ እግዚአብሔር ትምህርት የማይጠጋና ትምህርቱ በህይወታችን ላይ አሉታዊ የሆነ ባህሪን ከሚያመጣብን ነገር ጢሞቴዎስን አንተ የእግዚአብሔር ሰው ስለሆንክ በዚህ ነገር ውስጥ ልትገኝ አይገባም ይለዋል። በቃል መዋጋትን እንደ በሽተኛ አትናፍቅ ይለዋል። ቅንዓትና ክርክር፣ ስድብ፣ ክፉ ሐሳብ፣ መናደድ
እነዚህ አእምሯቸው በጠፋባቸው ወይም እውነትን በተቀሙ ሰዎች ላይ የሚታየውን አይነት ባህሪ በአንተ ህይወት ውስጥ መታየት የለበትም እና ከዚህ ሽሽ ነው። አንተ የእግዚአብሔር ሰው ስለሆንክ ለእግዚአብሔር የተሰጠ ስለሆነ ከእነዚህ ነገሮች ምን አድርግ ይለዋል? ሽሽ ይለዋል። ሌላ ደግሞ መሸሽ ካለበት ሲነግረው ምንድን ነው ይሄ ባለው ነገር ከማይረካ ህይወት እንዲሸሽ ይነግረዋል። አይታችሁ ከሆነ ወደ ቁጥር 5 ላይ ምን ይለዋል? እግዚአብሔርን መምሰል ማትረፊያ የሚሆን በመሰላቸው ሰዎች ይገኛሉ ይላል። ከላይ ያሉትን ባህሪ እንደነዚህ ካሉት ራቅ። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነውና ወደ ዓለም ምንም እንኳን አላመጣንምና አንዳችም ልንወስድ አይቻለንም እያለ ይነግረዋል። ስለዚህ ምን ይለዋል? በህይወትህ ሁል ጊዜ ረክተህ ኑር፣ ወይም እግዚአብሔርን መምሰል ለአንተ በህይወትህ ውስጥ የምትኖርበት የህይወትህ ግብ ነው እና ልትሸሽ የሚገባው ነገር አለ። ባለ ነገር ካለመርካት ሽሽ ይለዋል። ኑሮዬ ይበቃኛል ለሚለው እግዚአብሔርን መምሰል እጅግ ማትረፊያ ነው ይለዋል። ስለዚህ ባለን ነገር ረክቶ እንዲኖር ለጢሞቴዎስ ጳውሎስ ያስጠነቅቀዋል እና ሽሽ የሚላቸው ነገሮች ውስጥ አንዱ ነው። በኋላ ላይ የጠቀስኩት በባለጠግነት ምኞት መታለል አንዱ መሸሽ ካለበት ነው እና ጳውሎስ ሲያነጻጽረው እነዚህ የስህተት አስተማሪዎች ወይም የስህተት አስተማሪዎች ስንል የስህተትን ህይወት የሚኖሩትንም ጨምረን ነው እና እነዚህ ሰዎች ከአንተ የህይወት ስታይል ጋር አንድ አይነት አይደሉም። አንተ የእግዚአብሔር ሰው ስለሆንክ ከነዚህ ሽሽ ብሎ ምን ያደርገዋል? ያዘዋል። እንግዲህ እነዚህን ነገሮች ጳውሎስ ካዘዘው በኋላ መሸሽ ያለበትን ነገር ብቻ አይደለም የሚነግረው፣ 6 ነገሮችን ተከታተል ይለዋል። እነዚህን ልክ ክርስቲያናዊ ስነ ምግባር ካልሆኑት ነገሮች መሸሽ እንዳለበት ሁሉ ደግሞ እውነተኛ ወደሆነው እውነተኛውን ህይወት ተከታተል ይለዋል። መከታተል አንድን ነገር ለራስ ለማድረግ ከዛ ነገር በኋላ መሮጥን የሚያያይዝ ነው። አንድን ነገር በጣም በትጋት መፈለግ፣ በትጋት ያንን ነገር ለመያዝ መሞከርን ወይም ደግሞ ያንን ነገር የራስ ለማድረግ መጣርን የሚያሳየን ቋንቋ ነው። ተከታተል ይለዋል። ተከታተላቸው፣ እነዚህን ነገሮች እጅግ ተከታተላቸው። መሸሽ ያለብህ ነገር፣ መሮጥ ያለብህ ነገር፣ እዛ ነገር መጠጋት ያለብህ ነገር፣ ከዛ ነገር መራቅ ያለብህ ነገር እንዳለ ሁሉ ከነዚህ ነገሮች ደግሞ ምን አድርግ? ተከታተላቸው። ምንድናቸው የሚከታተላቸው ነገሮች? የመጀመሪያው ጽድቅ ይለዋል። እግዚአብሔርን መምሰል፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል ይለዋል። ጽድቅ ሁልጊዜ ራይት ከሆነው ነገር ጋር ወይም ትክክለኛ የሆነውን ነገር ከማድረግ ጋር የተያያዘ ቋንቋ ነው። ብዙ ጊዜ ወንጌላውያን በሆኑ ሰዎች ውስጥ ብዙ ጊዜ እንደዚህ አይነት ነገሮችን ስንናገር እምነትን የማጣጣል አይነት ነገር ተደርጎ ይታሰባል። ግን አይደለም። የምናምነው እምነት በጽድቅ እንድንኖር የሚያደርገን ነው። ስለዚህ ጽድቅን ተከታተል ይለዋል። እግዚአብሔርን መምሰል አንዳንድ ትርጉሞች ፋይቲ ብለው ይተረጉሙታል። መልካም የሆነውን ነገር የእግዚአብሔርን ባህሪ የመከተልን ህይወት የሚያሳየን ነው። እምነትንም ተከታተል ይለዋል። በእግዚአብሔር በማንነቱ በባህሪው ላይ መታመንን፣ በምናልፍበት ነገር ውስጥ በእግዚአብሔር ማንነት ላይ አለመጠራጠርን፣ እግዚአብሔርን ከሚያስደስተው ነገር አንዱ ይሄ ስለሆነ የዕብራውያን ጸሐፊ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም ብሎ ይነግረናል። ወይም ደግሞ ምዕራፍ 11 ላይ ወደ እግዚአብሔር የሚደርስ ሰው እግዚአብሔር እንዳለ ለሚፈልጉትም ዋጋን እንዲሰጥ ያምን ዘንድ ያስፈልገዋል ብሎ ያስቀምጥልናል። ስለዚህ በእግዚአብሔር ሉዓላዊነት፣ በእግዚአብሔር ፍቅር፣ በእግዚአብሔር ደግነት፣ በእግዚአብሔር ቸርነት፣ በእግዚአብሔር ቅድስና ላይ በእግዚአብሔር ላይ መታመንን ለጢሞቴዎስ ይነግረዋል። እምነትን ተከታተል ይለዋል። ፍቅርንም ተከታተል ይለዋል። ፍቅር ሌሎች ያለን አመለካከት ነው፣ ወይም ከሌሎች ጋር ባለን መስተጋብር፣ ከሌሎች ጋር ባለን ግንኙነት ውስጥ ሌላውን ሰው በምን መንገድ ነው ትሪት የምናደርገው የሚለውን የሚያሳይ ነው። ፍቅርንም ይሄ ቅዱስ የሆነ ፍቅርን፣ በትክክለኛ መንገድ ሰዎችን በእውነት መውደድን፣ ሲያጠፉ ሰዎችን አለማቅናትን የያዘ አይደለም። ይሄ ብዙ ጊዜ ከፍቅር ጋር ሲታሰብ ሰዎችን አለማቅናትን ሰዎች ያስባሉ። ግን ቅዱስ የሆነ ፍቅር ነው። የእግዚአብሔር ስለሚወደን ነው የሚያቀናን እና ጢሞቴዎስንም ፍቅርን ተከታተል ሲለው በጢሞቴዎስ መጽሐፍ ውስጥ መገሰጽ ያለበትን እንዲገስጽ ይነግረዋል።
ሌሎችን ደግሞ ደካሞች የሆኑ ሰዎችን፣ ብርቱ የሆኑ ሰዎችን፣ ሽማግሌዎች የሆኑ ሰዎችን፣ በቤተ እምነት ውስጥ ያሉትን የተለያዩ ሰዎች በምን መንገድ ዲል ማድረግ እንዳለበት ይነግረዋል። ግን በህይወቱ ውስጥ ትልቁ የጢሞቴዎስ የህይወት ዓላማና ግብ ፍቅር መሆን እንዳለበት ይነግረዋል። ተከታተል ይለዋል። መጽናት በምናልፍበት በማንኛቸውም አይነት ነገር ውስጥ የቆምንበትን ነገር ሳንጥል በመከራም በስደትም በምናልፍበት በየትኛውም ነገር ውስጥ አንድ አይነት ሰው ሆኖ መቀጠልን ይነግረናል እና ጢሞቴዎስን ተከታተል ይለዋል። ምክንያቱም እንዳይጸና የሚያደርጉት የተለያዩ ነገሮች ከውስጥም ከውጭም ስለሚመጡ፣ ስለዚህ ተከታተላቸው እነዚህ ነገር ይለዋል። የዋህነትንም ተከታተል ይለዋል። ጢሞቴዎስን ትሁት እንዲሆን፣ ጢሞቴዎስ በንግግሩ በህይወቱ ትህትና የተላበሰ እንዲሆን ጳውሎስ ይነግረዋል። ስለዚህ መሸሽ ያለበትን ነገር ከነገረው በኋላ እነዚህ ነገሮች ደግሞ ምን አድርግ ይለዋል? ተከታተል። ሁለተኛው ትእዛዝ መከታተል ነው። በሶስተኛ ደረጃ ላይ ተጋደል ይለዋል። መልካሙን የእምነት ገድልን ተጋደል ይለዋል። የመጽሐፍ ቅዱስ መተርጉማን ይሄንን የተለያየ ትርጉም ውስጥ ይሰጡታል። አንዳንዶች ከአትሌቲክ ጉዳይ ጋር ያያዩታል። አንዳንዶች ደግሞ የጦርነት ዘዬ ወይም ሜታፎር እንደሆነ ይነግሩናል። እኔ ወደ ሁለተኛው አዘነብላለሁ። ምክንያቱም አንደኛ ጢሞቴዎስን ሲጀምር መጋደል እንዳለበት ሲነግረው ስለነበረ። ስለዚህ የእምነትን ገድል ተጋደል ይለዋል። የምትጋደለው ገድል የእምነት ገድል ነው። እምነትን የማስጠበቅ ህይወት ነው። የምትጋደለው ገድል ከእግዚአብሔር ጋር ያለህን ግንኙነት የምትጠብቅበት ነው። ቅዱስ የሆነውን ቅዱሳን መጽሐፍት ውስጥ የተሰጠውን የወንጌልን አደራ የምትጠብቅበት ነው። ስለዚህ መልካም ገድልን ምን አድርግ ይለዋል? ተጋደል ይለዋል። ይሄ ለማሸነፍ የሚደረግ ገድል ነው። መልካም የሆነው ገድል ለማሸነፍ የሚደረግ ነው። የሚቀጥለው ትእዛዝ የዚህ ውጤት ይመስለኛል። መልካሙን የእምነት ገድል ደግሞ መጋደል የምትሆነው ነገር ምንድን ነው? የዘላለምን ህይወትን የታመንክለትን የዘላለምን ህይወት ምን አድርግ ይለዋል? ያዝ ይለዋል። ስለዚህ ይሄ እምነቱ በመጋደል ከእግዚአብሔር ጋር ወይም በጠላትም ፊት የሚቆምበት ይሄ እምነት የዘላለምን ህይወት የያዘን ሰው የሚፈጥርለት ነው። ስለዚህ ምንድን ነው የሚለን? ምስክሮች ይጠራለታል። የመጀመሪያ የሚጠራለት ምስክር እግዚአብሔርን ነው። ሁለተኛ ደግሞ ጌታ ኢየሱስን እንደ ምሳሌ አስቀምጦ ያስቀምጥለታል። ተመልከቱት የሚለውን የተጠራህለትንም በብዙ ምስክሮች ፊት በመልካም መታመን የታመንክለትን የዘላለምን ህይወት ያዝ ይለዋል። በብዙ ምስክሮች ፊት የታመንክለትን ይሄን የዘላለም ህይወት ያዝ ይለዋል። በአምስተኛው ላይ ያሉትን ሁለት ምስክሮች ይጠራለታል። እዚህ ቦታ ላይ ያለውን ነው ሁለት ምስክሮች ያልኩት። አንድ በእግዚአብሔር ፊት፣ ሁለተኛ ደግሞ በጴንጤናዊው በጲላጦስ ፊት መልካሙን መታመን በመሰከረ በክርስቶስ ኢየሱስ ፊት አዛሃለሁና ይሄ የሰጠሁን ትእዛዝ ከላይ ያሉትን ትእዛዞች ያለ ነቀፋ ሆነ እነዚህን ትእዛዝ ጠብቅ። በእግዚአብሔር ፊት ነው ይሄንን ማዘ። ጌታ ኢየሱስ ክርስቶስ ይሄንን ጠብቆ ነው ያለፈው። በነገስታት ፊት ጌታ ኢየሱስ በቆመበት ጊዜ ይህንን እውነት ይዞ ነው እስከ መጨረሻው የታገለው። ስለዚህ ለጢሞቴዎስ ጳውሎስ የሚነግራቸው ትእዛዞች እነዚህ ናቸው። ሽሽ፣ ተከተል፣ ተጋደል፣ የዘላለምን ህይወት አጥብቀህ ያዝ። ለዚህ ፊውቸር ለሆነው ሪያሊቲ የሚመጥን ህይወት አሁን ምን አድርግ? ኑር። ይሄንን የሚያስችለው እግዚአብሔር ነው። እግዚአብሔር በመንፈሱ አማካኝነት ለዘላለም ህይወት የተገባን ህይወት እንዲኖር ያደርገዋል ጢሞቴዎስን። ስለዚህ እግዚአብሔር ህይወቱን ከመለወጡ የተነሳ እነዚህን ነገሮች አጥብቀህ ምን አድርግ? ያዝ። ያን ብቻም ሳይሆን የሰጠውን ትእዛዝ ያለ ነቀፋ ሆነ ያለ እድፍና ያለ ነቀፋ ሆነ ትእዛዝን ጠብቅ ይለዋል ነው። እነዚህን ቋንቋዎች ስናወራ እግዚአብሔር ስለሚያስችለው ነው ጢሞቴዎስ ይህንን የሚችለው። እግዚአብሔር በውስጡ ካደረገው ነገር የተነሳ አዲስ ልደትን ከማግኘቱ የተነሳ እግዚአብሔር በህይወቱ ውስጥ ከጀመረው ስራ የተነሳ ጢሞቴዎስ እነዚህን ነገሮች ማድረግ ይችላል። መሸሽ ይችላል፣ መከታተል ይችላል፣ መጋደል ይችላል፣ የዘላለምን ህይወትን አጥብቆ መያዝ ይችላል። እንዲሁም ደግሞ ያለ ነቀፋ ትእዛዙን ይጠብቃል እና እግዚአብሔር እነዚህን ነገሮች ነው ለእኔና ለእናንተ ሊያስታውሰን የሚፈልገው። ስለዚህ እኔም የምለው ይሄንን ነው። እግዚአብሔር ለጢሞቴዎስ በጳውሎስ አማካኝነት የተናገረውን ድምፁ ለእኔና ለእናንተ በዚህ ዘመን ስንኖር መሸሽ ካለብን ነገር በትጋት እንድንሸሽ፣ መከታተል ያለብንን ነገር በትጋት እንድንከታተል፣
መልካሙን ደግሞ የእምነት ገድል እንድንጋደል፣ የዘላለምን ሕይወት አጥብቀን እንድንይዝ፣ በእግዚአብሔር ፊትም ደግሞ እግዚአብሔርን በሚያስደስት ሕይወት እንድንመላለስ በኦቢዲየንስ። ይሄንን ካደረግን ልክ እንደ ጳውሎስ በመጨረሻ ይሄንን ማለት እንችላለን። ብዙ ጊዜ ይሄንን ሩጫችንን የጀመርንም ያልጨረስንም ሰዎች ስንሞት በመቃብራችን ላይ የሚለጠፍ ነው። ነገር ግን በእርግጥ የኖሩት ሰዎች ይሄንን ማለት ይችላሉ ብዬ አስባለሁ። ጳውሎስ እንደዚህ ነው ያለው በሁለተኛ ጢሞቴዎስ ምዕራፍ 4 ላይ። በሱ ጨርሳለሁ። እንደዚህ ይላል። በሕይወቱ መጨረሻ ላይ ባለበት ወቅት የጻፈው ነው። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል። መልካሙን ገድል ተጋድያለሁ። ቅድም የእምነት ገድል ተጋደል ብሎታል አይደለ? ጳውሎስ እዚህ ቦታ ላይ ሲናገር ስለራሱ መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። ስለዚህ በፊቱ የነበረውን ይህንን ሩጫ በጽናት የጨረሰ ሰው ነው። ሃይማኖትን ጠብቄያለሁ፣ kept the faith። ሐዋርያት የመጣለትን ከጌታ ኢየሱስ ክርስቶስ የመጣለትን እውነተኛውን ትምህርት እውነተኛውን ሕይወት ምን አድርጌያለሁ? ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህንም ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። እዚህ ጋር ብቻ ቢያቆም ኖሮ ጳውሎስ የተለየ ሕይወት ስላለው ነው። ጳውሎስ እሱ ቅዱስ ጳውሎስ ስለሆነ ነው፣ እኛን አይመለከትንም ልንል እንችላለን። ግን ተመልከቱት የሚለውን ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። ስለዚህ የክርስቶስን መገለጥ የምንናፍቅ ሰዎች ጳውሎስ እንዳለው ማለት እንችላለን። ይህንን ማለት የምንችለው ግን ጳውሎስ ለልጁ ለጢሞቴዎስ ያለውን ነገር በሕይወታችን ላይ እውነት ሲሆን ነው። እግዚአብሔር በዚህ ሕይወት እንድንኖር እግዚአብሔር ይርዳል። ሁላችንም እንጸልያለን። እግዚአብሔር አምላካችን ሆይ በቅዱስ ቃልህ አማካኝነት የእግዚአብሔር ሰዎች እንድንሆን ስለሞገትከን እናመሰግንሃለን። አባት ሆይ መሸሽ ያለብንን እንድንሸሽ፣ መከተል ያለብንን እንድንከተል፣ እግዚአብሔር አምላካችን ሆይ መልካሙን የእምነት ገድል እንድንጋደል፣ የዘላለምን ሕይወት ደግሞ እንደ ተራ ነገር ሳይሆን አጥብቀን እንድንይዝ፣ አንተ የሰጠህንን ትእዛዝ ደግሞ እግዚአብሔር ሆይ ያለ ነቀፋና ያለ እድፍ መጠበቅ የምንችልበትን ጸጋ በቃልህ አማካኝነት ለእያንዳንዳችን እንድትሰጠን እንለምንሃለን። አምላካችን እግዚአብሔር ሆይ በምህረትህ ስላየህን ስለጠበቅከን፣ በልጅህ በኢየሱስ ክርስቶስ ደግሞ ከኃጢአታችንና ከበደላችን ስላነጻህን እናመሰግንሃለን። ከዚህ አንሰን በምንገኝበት ወቅት ሁሉ በፊትህ መቆም የሚያስችለን የልጅህ ደም ነውና እግዚአብሔር ሆይ በልጅህ ስላደረክልን ስጦታ ሁሉ እናመሰግንሃለን። ክብር ሁሉ ለታላቁ ስም ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን።